ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የለተሰኙ ታህሳስ 20 2018 የሃሚንግ ስፖርት የተለያዩ ስፖርታዊ መረጃዎችን ይዘን ቀርበናል። በመጀመሪያም 35ኛው የአፍሪካ ዋንጫ የምድብ ሁለት ጨዋታዎችን ውጤት እናስቀድማለን። በትናንትናው ዕለት በተደረጉ ጨዋታዎች ሞዛምቢክ በአፍሪካ ዋንጫ ታሪክ ለመጀመሪያ ጊዜ አሸንፋለች። በአፍሪካ ዋንጫ የምድብ 6 ሁለተኛ ጨዋታ ሞዛምቢክ ጋቦንን 3-2 አሸንፋለች። በአጋዲር በተደረገው ጨዋታ ፋይዛል ባንጋል፣ ገኒ ካታሞና ዲያጎ ካሊላ የሞዛምቢክ ግቦች አስቆጥሯል። ፔር ኤምሪክ ኦባሚያንግ እና ሞሶንዳ የጋቦንን ግቦች ያስቆጠሩ ተጫዋቾች ሆኗል። በመድረኩ ለስድስተኛ ጊዜ እየተሳተፈች የምትገኘው ሞዛምቢክ በአፍሪካ ዋንጫ ታሪክ የመጀመሪያ ድሏ ሆኖም ተመዝግቧል። ቤኒንም እንደዚሁ የመጀመሪያ ድሏን እንዳስመዘገበች የሚታወስ ነው። ሌላው በአፍሪካ ዋንጫ በተደረገ ጨዋታ ሱዳን ኢኳቶሪያል ጊኒን አሸንፋለች። እየተካሄደ በሚገኘው የአፍሪካ ዋንጫ ምድብ 5 ላይ የምትገኘው ሱዳን ኢኳቶሪያል ጊኒን 1-0 በማሸነፍ በምድቡ የመጀመሪያ ድሏን አሳክታለች። ሳሉ ኮኮ በራሱ መረብ ላይ ሱዳንን ግብ አስቆጥሯል። በመጀመሪያ ጨዋታ በአልጄሪያ የተሸነፈችው ሱዳን ከምድቡ የማለፍ ተስፋዋን አለምልማለች። ሌላኛው ጨዋታ ሲጠበቅ የነበረው የኮት ዲቫርና የካሜሮን ጨዋታ ነው። ሁለቱ ቡድኖች ባቻ ውጤት ጨዋታቸውን ፈጽመዋል። በ35ኛው አፍሪካ ዋንጫ የምድብ ሁለት ጨዋታ ኮት ዲቫርና ካሜሮን አንዳቻ ነው የተለያዩት። ምድብ 6 ላይ የሚገኙት ሁለቱ ቡድኖች በእኩል 4 ነጥብ አንደኛና ሁለተኛ ሆነው ምድቡን እየመሩ ይገኛሉ። በጨዋታው የማንቸስተር ዩናይትዱ አማድ ዲያሎ ለኮት ዲቫር እንደዚሁም ደግሞ የኮት ዲቫሩ ኮናን በራሱ መረብ ላይ ለካሜሮን ግቦቹን አስቆጥረዋል። በማራካሽ በተደረገው ጨዋታ ፈረንሳውያኑ ከዋክብት ኪሊያን ኤምባፔ፣ ኦርላን ቹዋሚኒ እና ጁል ኩንዴ በስታዲየም ተገኝተው ጨዋታውን ተመልክተዋል። ከዚህ ምድብ በሁለቱም ጨዋታ የተሸነፈችው ጋቦን ተሰናባች መሆኗ ተረጋግጧል። ከአፍሪካ ዋንጫ መረጃዎች ስንወጣ የእንግሊዝ ፕሪሚየር ሊግ እሁድ ዕለት የተደረጉ የ18ኛው ሳምንት ጨዋታዎችን እናገኛለን። ሰንደርላንድ ከሊድስ ዩናይትድ ጋር ያደረገውን ጨዋታ ባቻ ውጤት ፈጽሟል። በእንግሊዝ ፕሪሚየር ሊግ የበዓል ሰሞን መርሃ ግብር ሰንደርላንድ ከሊድስ ዩናይትድ የተገናኙበት ጨዋታ አንዳቻ ተጠናቋል። በስታዲየም ኦፍ ላይት በተደረገው ጨዋታ ሲሞን አዲንግራ ለሰንደርላንድ፣ ካልቨርት ሊዊን ደግሞ ለሊድስ ዩናይትድ ግቦቹን አስቆጥሯል። የቀድሞ የኤቨርተን አጥቂ ካልቨርት ሊዊን ባለፉት 6 ተከታታይ ጨዋታዎች 7 ግቦችን አስቆጥሯል። ሰንደርላንድ በ28 ነጥብ ባለበት 7ኛ ደረጃ ላይ ሲቀመጥ ሊድስ በ20 ነጥብ 16ኛ ደረጃ ላይ ይገኛል። ቶትናም ሆትስፐር ደግሞ ክሪስታል ፓላስን 1-0 አሸንፏል። በ18ኛው ሳምንት የእንግሊዝ ፕሪሚየር ሊግ ቶትናም ሆትስፐር ክሪስታል ፓላስን በማሸነፍ ደረጃውን አሻሽሏል። በሰለረስት ፓርክ በተደረገው ጨዋታ አርቺ ግሬ የቶትናምን ብቸኛ ግብ አስቆጥሯል። የሰሜን ለንደኑ ክለብ በ25 ነጥብ ወደ 11ኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ክሪስታል ፓላስ በውድድር ዓመቱ በሊጉ ለመጀመሪያ ጊዜ በተከታታይ የተሸነፈም ሆኗል። ወደ ጣሊያን ሴሪኤ ስናመራ ኢንተር ሚላን አትላንታን በማሸነፍ የሊጉን መሪነት ተረክቧል። በ16ኛው ሳምንት የጣሊያን ሴሪኤ ኢንተር ሚላን አትላንታን 1-0 አሸንፏል። በቤርጋሞ በተደረገው ጨዋታ ላውታሮ ማርቲኔዝ የኢንተር ሚላንን ግብ አስቆጥሯል። ከጨዋታው 3 ነጥብ ያገኘው ኢንተር ሊጉን በ36 ነጥብ መምራት ጀምሯል። አትላንታ በ22 ነጥብ 10ኛ ደረጃ ላይ ተቀምጧል። በሴሪዮ በተደረገ ሌላ ጨዋታ በ16ኛው ሳምንት የጣሊያን ሴሪኤ ኤሲ ሚላን ሄላስ ቬሮናን 3-0 አሸንፏል። በሳንሴሮ በተደረገው ጨዋታ ክርስቶፎር ንኩንኩ በጨዋታና በፍጹም ቅጣት ምት 2 ግብ ሲያስቆጥር ክርስቲያን ፑሊሲክ 1 ግብ አስቆጥሯል። በውድድር ዓመቱ 10ኛ ድሉን ነው ኤሲ ሚላን ያስመዘገበው። የ2025 የግሎብ ሶከር አሸናፊዎች በትናንትናው ዕለት ተለይተዋል። ፈረንሳይ ፔዥ አጥቂ ኦስማን ዴምቤሌ የግሎብ ሶከር ሽልማት የ25 ዓመቱ ምርጥ ተጫዋች ሆኖ ተመርጧል። በግሉም ከክለቡም ጋር የተሳካ ጊዜ ያሳለፈው የ25 ዓመቱ የባሎን ዶርና የፊፋ የዓመቱ ምርጥ ተጫዋች ኦስማን ደምቤሌ የግሎብ ሶከር ሽልማትን አሸንፏል። ቪኒሲየስ ጁኒየር የባለፈው ዓመት አሸናፊ እንደነበር ይታወሳል። ክርስቲያኖ ሮናልዶ ደግሞ የመካከለኛው ምስራቅ ምርጥ ተጫዋች ሆኖ ተመርጧል። በግሎብ ሶከር አዋርድ ሽልማት የወቅቱ የአል ናስር አጥቂ ክርስቲያኖ ሮናልዶ በግሎብ ሶከር ሽልማት የ25 የመካከለኛው ምስራቅ ምርጥ ተጫዋች ሆኖ ሲመረጥ፣ የፔዦ ቪቲኒያ ደግሞ የዓመቱ ምርጥ አማካይ ተብሎ ተመርጧል። የፔዦ ከዋክብት በርካታ ሽልማቶችን ባሸነፉበት ምሽት ሉዊስ ኤንሪኬ የዓመቱ ምርጥ አሰልጣኝ፣ ወጣቱ ዲዜሪ ዱዌ የ2025 ተስፈኛ ተጫዋች በመሆን ተመርጧል። ፔዥ የዓመቱ ምርጥ ክለብ ሆኖ ሲመረጥ፣ የፔዥ ሊቀመንበር ናስር አልከሊፋ የዓመቱ ምርጥ ፕሬዝዳንት ሽልማትን አሸንፏል። በሴቶች ደግሞ ይህንን ውድድር ያሸነፈችው የባርሴሎናና የስፔን ብሔራዊ ቡድን ተጫዋች እንደዚሁም የባሎንዶርና የፊፋ የዓመቱ ምርጥ ተጫዋች አይታና ቦንማቲ ደግሞ በሴቶች አሸንፋለች። አድማጮቻችን 35ኛው የአፍሪካ ዋንጫን የተመለከቱ ልዩ ልዩ መረጃዎችን ማቅረባችንን እንቀጥላለን። በቀጣይ ጊዜያትም ደግሞ አፍሪካ ዋንጫን የተመለከቱ ልዩ ልዩ ዝግጅቶች ይቀርባሉ። መልካም ቀን ይሁንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።